ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ዕለተ ዓርብ ነሐሴ 1 2018 በኢትዮጵያ ዘመን አቆጣጠር ኦገስት 7 2026 በጎርጎሳውያን የዘመን ስሌት እንደ ቅደም ተከተል የጋት ዕለታዊ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ዘወትር እንደምታደርጉት ዝግጅቱን ላይክ አድርጉ፣ ሀሳብ አስተያየት አካፍሉ፣ የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በስፐቻት በስፐታክስ ደግፉ። እየደገፋችሁ ነው። ከምንም በላይ ደግሞ አብራችሁ ስላላችሁ ከጋት ሚዲያ መረጃ እናገኛለን። አንድ የሆነ ምልከታ በሀገራችን በመካከለኛው ምስራቅ በቀይ ባህር ቀጠና በሌሎችም ጉዳዮች መረጃ እናገኛለን ብላችሁ ውድ ጊዜያችሁን በምንም የማይተካ ውድ ጊዜያችሁን ሰውታችሁ ስለምታዳምጡኝ ስለምታበረታቱኝ አብራችሁ ስላላችሁ እጅግ የከበረ ምስጋናዬ የወትሮ ምስጋናዬ ይድረሳችሁ። የመጀመሪያው ወደ ሰሜኑ የሀገራችን ክፍል እንሄድና የህወሓት ታጣቂዎች እንግዲህ ግጭቱ ከተነሳ የሰሜኑ ግጭት ከተፈጠረ ጀምሮ ከፍተኛ የአካል ጉዳት የደረሰባቸው ዛሬም ድረስ ሕክምና የሚጠብቁ ታጣቂዎች አሉ። በተለያዩ ቦታዎች በጣም ከፍ ያለው ቁጥር የህብረት የሚባለው የሕክምና ቦታ ነው። እነሱ ብለው የሚጠሩት የህብረት የትግራይ ሰራዊት ህብረት ሪፈራል ሆስፒታል ብለው የሚጠሩት ነው። እዛ ቀዶ ጥገና የሚያስፈልጋቸው መድኃኒት ልዩ መድኃኒት የሚያስፈልጋቸው ዛሬም ድረስ ዛሬ ወረፋ የሚጠብቁ ወጣቶች አሉ። ነገር ግን ህወሓት እነዚህን ወጣቶች ህክምና አልሰጣቸውም፣ አላቀረበላቸውም። ይልቁኑ ሌላ ንጹሃን ወጣቶች ለዳግም እልቂት እያዘጋጀ ነው ያለው። እያፈሰ እያስገደደ በዲዲአር የወጡትን በያሉበት እያሳደደ ኢቭን የተለያየ የአካል ጉዳት ገጥሟቸው ጥይት በውስጣቸው ኑሮ ሰርጀሪ የሚያስፈልጋቸው ሆነው ቀጠሮ ያላቸው በያሉበት እያስገደደ ወደ ጦርነት ለማስገባት እንግዲህ በቀጣይ ትናንት ብያቸዋለሁ፣ ነገ ዓርብ ወይ ቅዳሜ ወይ እሑድ ብያቸዋለሁኝ። ሆፕፉሊ በዚህ በቀጣይ 2 ቀናት ውስጥ ቅዳሜ እሑድ እንግዲህ ግጭት ይከፍታሉ ተብሎ ነው የሚታሰበው እና በትናንትናው ዕለት ምሽት ላይ አላማጣ ሆስፒታል የነበሩ ከፍተኛ የሆነ ጉዳት የደረሰባቸውን የፋኖ ታጣቂዎች ወይ የጽምዶ ታጣቂዎች ብለን እንጠራቸው እንችላለን ወደዚህ ወደ ህብረት የትግራይ ታጣቂ የትግራይ ሰራዊት የሪፈራል ሆስፒታል ወይንም ትግራይ አርሚ ሪፈራል ሆስፒታል ህብረት ካምፓስ ወደሚባለው ወስዷቸው ነበር። ቁጥራቸው አንድ እዛው ጋር ያለ ሰው 313 ብሎ የነገረኝ አለ። ሌላ ደግሞ የለም 313 ሳይሆን 327 ናቸው ያለኝ አለ። ኤኒዌይስ ከ300 ፕላስ ብለን ልወስዳቸው እንችላለን። እነሱን ትናንት ማታ ጎጉዘው አስገብተዋቸው ነበር እዚህ ህብረት ካምፓስ ጋር የትግራይ ሰራዊት የሪፈራል ሆስፒታል የሚባለው ጋር። ይህንን የሰሙ የህወሓት ታጣቂዎች በጠዋት ዊልቸራቸውንም ይዘው ግሉኮሳቸውንም ይዘው ከያሉበት ተጠራርተው ወጣው ሰፊ የሆነ ተቃውሞ መስተዋት መስበር ግርግር ፈጥረው ነበር እና በዛም እኛ በቂ ሕክምና ባላገኘንበት ሁኔታ ለዚህ ጉዳት የዳረጉን መሬታችንን የወረሩ እህቶቻችንን የደፈሩ እናቶቻችንን የደፈሩ ከሻቢያ ጋራ ከጠላታችን ሻቢያ ጋራ ግንባር ፈጥረው ጄኖሳይድ የፈጸሙብንን እንዴት አምጥታችሁ ታክማላችሁ? እንዴት እኛ ጋር ለዚህ ጉዳት የዳረገኝ እጃቸውን ያሳዩ፣ ለዚህ አይንን ያጠፋኝ እኔን ጉዳት ያደረሰብኝ እንዴት እኛ ጋር ሊታከም ይችላል የሚል እንዲወጡ እናጠፋቸዋለን የሚል ሰፊ ዘመቻ አድርገው ግርግር ወይንም ውጥረት ተፈጥሮ መስተዋት የተሰባበረበት ሁኔታ አለ። ዘን የሆስፒታሉ አስተዳደር ከፍተኛ የጸጥታ ኃይል እንዲመጣለት አድርጎ
ለነዚህ ለጽንፈኛው ፋኖ አባላት ለብቻ አንድ ክፍል የተለየ አንድ ቢልዲንግ ተነጥለው እዛ ሕክምናቸውን እንዲከታተሉ ተደርጓል። በተመሳሳይ መረጃውን ያደረሰኝ ሰው በሙሉ እዛ ያሉ የሕክምና ሰራተኞችም እንዲሁም ታካሚዎችም የህወሓት ታጣቂ የሆኑ ታካሚዎች ስብሰባ ተጠርተው አዳራሽ ውስጥ ማብራሪያ ተሰጥቷቸዋል። በማብራሪያው ትናንት ወግተውናል፣ አሁን ደግሞ እኛ እየተጠቀምንባቸው ነው። ያው በጋራ ለአንድ ዓላማ የህልውና አደጋ ስለሆነብን ብልጽግና እሱን ለመጣል አብረውን እየተዋጉ ነው። ከምንም በላይ የኛን ዓላማ የኛን አጀንዳ ለማስፈጸም ሲሉ እጃቸውን፣ እግራቸውን፣ አይናቸውን ያጡ ናቸው። ለኛ መጠቀሚያ ነው የሆነው። አሁን ስምምነታችን ትናንት ጉዳት ስላደረሱብን ወይ ትናንት የበደሉን ረስተን ሳይሆን ዛሬ ልንጠቀምባቸው ስለምንፈልጋቸው ነው። በዚህ መልኩ ልትረዱ ይገባል። ለእናንተ አሁንም ድል ስለምናደርግ 4 ኪሎ ስለምንገባ ሕክምና ታገኛላችሁ የሚል ሰፊ ማብራሪያ ሰጥተዋቸዋል። ውጥረቱ ግን እንደቀጠለ ነው። ኢብን እዛ ህብረት ካምፓስ ያሉ የሆስፒታል ሰራተኞች፣ የጥበቃ የአስተዳደር ሰራተኞች አናክምም፣ እነኝን ልናክም አንችልም የሚል ትልቅ የሆነ ቅሬታ ተፈጥሯል። ነገር ግን አስተዳደርና የፖለቲካ አመራር የሆኑት በሙሉ የሰጧቸው ምንድን ነው? ሐኪሞች ናችሁ፣ ሙያችሁን መወጣት ይጠበቅባችኋል፣ በገለልተኝነት ማከም አለባችሁ የሚል ይሄ የተነሳ ጉዳይ አለ። በነገራችን ላይ ይሄ የሚያሳየን ባንዳ ስትሆን ክብር የለ። ለምሳሌ በፋሽስት ጣሊያን ወረራ ወቅት አስካሪስ የሚባሉ ወይ ባንዳዎች ነበሩ። ባንዳ ለጀብድ ድል ቢገኝ ድል አድርጃለሁኝ ብለህ ሜዳ አትሸለምም። ባንዳ ያንተ አዛዥ ኢቭን ለነዛ ውጊያ ስትሄድ እንኳን የባንዳው ኃላፊ ሆኖ ራሱ ተቀጣሪው የባንዳ ኃላፊ ቢሆንና ምርኮ ቢያመጣ እንኳን ማለት ምርኮ እንግዲህ መቼም አንጻራዊ ነው። ብዘርፍም በተለያየ መንገድ ለመጠቀም አትችልም፣ አለቃህ ነው። ለዚህ የሚያሳየው እንግዲህ ደጋግመን እኛ አውርተናል። የፖለቲካ የአሰላለፍ የምናምን የማንነት ጥያቄ ዋቴቨር ሊኖር ይችላል። የዋግ ህዝብ፣ የአገው ህዝብ፣ የዋግምራ ብሔረሰብ ዞን በሪሶርስ በተፈጥሮ ጸጋ የበለጸገ ነው። መሬቱ አንድ የብረት ማዕድን ጨምሮ የተለያዩ ሰርቶ ለመለወጥ ትንሽ ካፒታል ከተገኘ ሀብት ለመፍጠር የሚያስችል ጸጋ አለው። አንድ ሁለተኛ ህዝቡ ታታሪና ስራ ወዳድ። አሁን ይሄ ለፖለቲካ ሲባል ወይ ጀስት ይሄ ፖለቲካል ኮሬክትነስ አይደለም። ታታሪ ነው፣ ስራ ወዳድ ነው። በየትኛውም አካባቢ ሄዶ የሚሰራ ነው። አገሩን አገሬ ብሎ የሌላውን ባህል ተቀብሎ ከቻለ የራሱንም ባህል ሽጦ የሚኖር ህዝብ ነው። ሶስተኛ በኢትዮጵያ ታሪክ ውስጥ እጅግ ደማቅ አንጸባራቂ አሻራ ያለው በጸረ ፋሽስት ትግል የታገለ የታወቀ መስዋዕትነት የከፈሉ በኢትዮጵያ የጦር ሜዳ ጀብዱም ዛሬም ድረስ በኢትዮጵያ መከላከያ ሰራዊትን ብትሄዱ የጀግኖች ሀገር ነው። የሰለሞኒክ ዳይናስቲ እስኪመጣ ድረስ ከዛም በኋላ ፓወር ትራንስፈር ሲደረግም በብር የሚነግሱ የላሊበላን ውቅር አብያተ ክርስቲያናት ባህላቸውን ኤቭሪቲንግ ያደረገ ህዝብ ነው። አዎ ያ ህዝብ በኋላ ቀርነትና በድህነት እንዲኖር ተፈርዶበታል። ለዛ ያበቃው ማን ነው? ቀላል ነው። ምሳሌ ህወሓት ነው ለዛ ያበቃው። አንድን ህዝብ ከፋፈለው። ለምሳሌ ግማሹን አገው ተንቤንን ይዛችሁ ብትሄዱ ያገው ህዝብ ነው። ትግራይ ውስጥ ወሰደው ግማሹን አማራ ክልል አመጣው። ያን ማድረግ ብቻ አይደለም፣ መንገድ የሚባል አልተሰራለትም። እና እንዲያውም ብዙ ጊዜ በየመድረኮች ሲነሳ የዋግ ህዝብ ለትግል ብቻ ነው የሚፈለገው፣ እንዲሞት ብቻ ነው የሚፈለገው እያሉ
ጥያቄ ያነሱ ነበር። እኔ ባህር ዳር ዩኒቨርሲቲ ሳስተምር በየአዳራሹ ያን ጥያቄ የሚያነሱ በቅንነት የሚቆጩ ነበሩ። መንገድ አልሰራለትም፣ ልማት አላመጣለትም። ሌላው ቀርቶ በጣም በምታዝኑበት ሁኔታ በተከዜ ግድብ አጠቃቀም እንኳ በራሱ የተዳላበት ህዝብ ነው። ከዚህ ሁሉ በላይ ደግሞ ያ ህዝብ የሚያሳዝን በራሱ ልጆች ወዶ ገብ ሆነው ያንን በድህነት አረንቋ ማንነቱ ተደፍቆ የቅርብ ሩቁ ነው የሚኖረውን ህዝብ ለባርነት አመቻችተው ራሳቸው ባሪያ ሆነው ህዝቡን ባርነት ውስጥ ከተቱት እና እንግዲህ እነ ኪሮስ ሮምሃ በአደባባይ ተናግረዋል። ኢትዮጵያ የምትባል ሀገር የምትኖር ከሆነ ክልል ሆነን ነው የምንኖረው። ችግር የለውም፣ ህገ መንግስቱም ስለሚፈቅድ በማንነት ወይ በብሔር ክልልነትን ስለሚፈቅድ እሱ መዝለቅ አለበት ወይ? ለዚህ ሁሉ ያበጣበጠን መሬትና ብሔር ተያይዞ አይደለም? እሱ ጥናት ይጠይቃል። ዞሮ ዞሮ ህገ መንግስቱ ይፈቅድላቸዋል። ኢትዮጵያ የምትቀጥል ከሆነ አለ። ነገር ግን ኢትዮጵያ የምትፈርስ ከሆነ ግን አለ ከሚመስለን የትግራይ ህዝብ ጋር ነው የምንሄደው። ይሄ ያለው ወይ አማራ የሚባለው ወይ ወሎ የሚባለው አይመስለንም አለ። ጥሩ በቃ የግለሰብ አመለካከት ነው እንዳትሉ፣ የአገው ዲሞክራሲያዊ ንቅናቄ ነው ብሏል። በህዝብ ስም ሸቅጧል። እና ይሄ ቡድን በዛ መከራ ውስጥ የሚኖረውን የዋግ ህዝብ ለውጥ ከመጣ በኋላ ቢያንስ መንገድ ይሰራለት ተብሎ መንገድ ተጀምሯል። እዚያ መንገድ ላይ የሚነሳ የጥራት ጉዳይ ካለ ምናምን ያለው የሚጽፉ ወዳጆቼ ስለሚያዳምጡ ማለት ነው። ስለ ጥራት ያነሳሉ። ይሄ ሽሮ ፈሰስ ነው እንዲሆኖ እንዲያለቀ ወዘተር። ያም ሆኖ ግን ያንን የሚፈጽመው ተቋራጩን አንቆ ይዞ በደንብ ማሰራት በየመዋቅር ያለው በየደረጃው ሰቆጣ ሲሄድ የሰቆጣ ከተማ አስተዳደር ከተቋራጩ ጋር መስራት አለበት። ኮንትራክተሩ የሚታወቅ ነው፣ እሱ ጋር መስራት ያስፈልጋል። ዲቴል ውሃውም ስለሌለ በዛ ዙሪያ ይሄ ነው ልል አልችልም። ግን እዚያ መንገድ ላይ ሊሰራ የነበረው ፕሮጀክት የተለያየ ማሽን ሰርቀው ወሰዱ። ያኔ ከህወሓት ጋር አብረው የአገው ዲሞክራሲያዊ ንቅናቄ ነን ብለው ከህወሓት ጋር በሚዋጉበት ወቅት ምን ወሰዱ ካላችሁ፣ እንዴት ወሰነውን? ትልቅ ኮምፕረሰር ባለ 2 ዲናሞ፣ ትንሽ ኮምፕረሰር፣ የመብራት መካከለኛ ጀነሬተር፣ ሞሳ የመብራት ትልቅ ጀነሬተር፣ ሚክሰር ዲናሞ የሌለው ኤፍጂ ዊልሰን ትልቅ የመብራት ጀነሬተር፣ ባላንስ የኮምፕላሰር መጥረጊያ፣ ሃይማክስ አር መካከለኛ መብራት ጀነሬተር፣ ካማ ጀነሬተር የውሃ፣ ካማ ጀነሬተር የመብራት፣ ሊፋን መካከለኛ ውሃ ጀነሬተር፣ ታይገር የትንሽ የመብራት ጀነሬተር፣ የመኪና ቻርጅ ማድረጊያ፣ ግራይንደር፣ የእህል ሚዛን፣ ወፍጮ፣ ዶዘር ኒው ሆላንድ፣ የተለያዩ ያረጁ ተሽከርካሪዎች፣ ሲኖትራክ፣ ላንድ ክሩዘር፣ ሲንግል ካፕ፣ አባዱላ፣ ደብል ካፕ፣ ሃይሩፍ በቁጥር ተቀምጧል። ይህንን ከየት ነው የወሰዱት? ከአማራ ክልል። ኦኬ፣ አማራ ክልልም አይደለም፣ ከብሔረሰብ ዞኑ፣ ከዋግምራ ብሔረሰብ ዞን፣ ከራሳቸው ዞን የህዝቡ መገልገያ ሆነው ይህን ወሰዱና ምን አሉ? አዴን 110/2015 በቀን 20/11/2015 የጻፉትን ደብዳቤ ነው ማነብላችሁ። ንብረት ማንቀሳቀስ መሸጥና መለወጥ እንድንችል መጠየቅን ይመለከታል። ከራሳቸው ወገን የዘረፉትን የሰረቁትን ህዝባቸውን ያጎሳቆሉበትን ንብረት ለመሸጥ ለመለወጥ ለመጠቀም ህወሓት መፍቀድ መቻል አለበት። ከላይ በርሱ ለተገለጸው ጉዳይ የአገው ዲሞክራሲያዊ ንቅናቄ አዴን በተለያዩ ምክንያት የሰበሰባቸውን ንብረቶች ለትግላችን በሚጠቅም ሁኔታ አገልግሎት ላይ እንዲውል አስፈላጊ ሆኖ ሲገኝ መሸጥ ሆነ መለወጥ እንድንችል እያሳወቅን የንብረት ዝርዝር ከአንድ ገጽ አባሪ ጋር አሁን ያነበብኩላችሁን የላክን መሆኑን በአክብሮት እናሳውቃለን ብሎ ከሰላምታ ጋር ኪሮስ ሮምሃ ሊቀመንበር ይላል። ግልባጭ ለትግራይ መንግስት ጊዜያዊ አስተዳደር ይላል። ዘንድ ይሄ ለትግራይ ክልል መንግስት ሰላምና ደህንነት ቢሮ ሌተናንት ጀነራል ፍስሐ ኪዳኑ ፋንታ ተፈቅዶም አለዋል። ፈቅደንላቸዋል፣ ሽጡታ ነው።
ይሄ ነው እንግዲህ ይሄ ተለላኪ ኃይል ነው የዋግዝ ወያገውዝ ታግሎ ነፃ ሊያወጣው የሚችል። ምን እነዚህ ባንዳዎች ናቸው። መለላክ ነው ስራቸው። ህወሓት በፕሪቶሪያ ስምምነት ተፈራረመ። ምንም ጉዳይ አላላቸውም። እነሱም ሲፈራረም እንደዚህ አላስታወሳቸውም ዘንድ በመከላከያ ሰራዊቱ በኢትዮጵያ መከላከያ ሰራዊት አመቻችነት ከአማራ ክልል ጋር ስምምነት ተፈራረምን አሉ። እኛ ከዚህ በኋላ እንዋጋም፣ የራሳችንን ህዝብ ነው የወጋ ነው፣ ከዚህ እኮ ነው እንዲሆነ በግራ በቀኝም አለ። አብራራ መድረክ ላይ አለ ዛሬም ቪዲዮ እና የዚህ የፓወር ሼሪንግም የፓርቲም የምን ተስማሙ እየተንቀሳቀሱ እያለ አይ ህወሓት በቃ ልንዋጋ ነው ሲል ተመልሶ ተገለበጠና ብልጽግና እንደዚህ ነው ወይ መሪው እንደዚህ ነው እና ይሄንን ተሸክሞ ህዝቡ በቃኝ ሊል ይገባል። ልሂቃን በቃኝ ሊል ይገባል። ፖለቲካ ጥቂት ተለላኪዎች፣ ጥቂት ባንዳዎች የራሳቸውን ክብር አውርደው ተላልከው በሌላው ውስጥ ፍርሃት አንግሰው መጨረሻ ላይ የብዙሃኑን ዕጣ ፈንታ የሚወስኑበት ነው። ለኔ ምን አገባኝ የራሴን ኑሮ ማልኖር ምናምን ማለት ይቻላል። ዳፋው ግን መጨረሻ ላይ ሰፊ ነው እና ልክ እንዳልኳቸው ሊታከሙ ሄደው ውጡ እናንተ መሬታችን የወረራችሁ እህቶቻችን እንዲያረጋችሁ እናቶቻችን እንዲያረጋችሁ ንብረቶቻችን እንዲያረጋችሁ ውጡ እየተባለ እንግዲህ የተወሰነ ጉዳት የሚደረሰባቸው አሉና እዚህ ህብረት ላይ ይሄ ነው በአንዳነት ክብርን ስትሸጥ ሪያ ስትሆን በዚህ ደረጃ ነው ትናቀው። በነገራችን ላይ ህወሓት ተለላኪዎቹን ጽንፈኛው ፋኖን የአዴን ታጣቂን የቅዴንን ሌሎችንም በዚህ ደረጃ እንደሚንቀው አሁን ደግሞ ሻዕቢያ ፊት ደግሞ እነሱ እንዲሁ ተንቀው ተሽቆጥቁጠው የትኛውንም የወጭና ይቅርታ የትኛውንም የወጭና ገቢ ንግዳችሁን በእኛ በኩል አድርጉ፣ በተለይ የትኛውንም ማዕድን በእኛ በኩል ልታረጉ ይህን ተጠቀሙ፣ ይሄን እሺ እዛ ውስጥ ነው ያሉት። እንግዲህ ሃይራርኪ ነው ማለት ነው። ከሰሞኑ በነገራችን ላይ ልክ የአገው ዲሞክራሲያዊ ንቅናቄም ከሰሞኑ አበርገለን ተቆጣጥረዋል። እኔ አበርገለን ሲቆጣጠሩ ተዋግተው ምናምን አይመስላችሁ፣ ግልጽ ነው የምነግራችሁ። ታጣቂ የጎሬላ ዋርፌር ላይ የሽምቅ ተዋጊ አንድ አካባቢ ላይ ቤስ ካለው የሲአይኤ ማኑዋልን ብታነቡ የሌሎች ሀገራትን ብታነቡ በአካባቢው ያለው የፖለቲካ መዋቅር ተበላሽቷል። ምን ማለት ነው ተበላሽቷል ማለት? ህዝቡን አላነቃውም። ህዝቡ ራሱን በራሱ እንዲጠብቅ ከህዝቡ መካከል የተውጣጣ የጸጥታ አደረጃጀት እንዲኖር እንደ ሁኔታው እንደየአካባቢው ጸረ ሽምቅ ሊሆን ይችላል፣ የፖሊስ መዋቅር፣ የሚሊሻ መዋቅር፣ የህዝባዊ ፖሊስ፣ የመረጃ ቅብብሎች ከህዝቡ ወደ ህዝቡ ስለሆነ ያንን አልሰራም ማለት ነው እና ዝም ብለው መጠው አበርገለጋ ተዋግተው ምናምን እንደዚህ ድል ቀንቷቸው አይደለም። ዞሮ አበርገለ ገቡ። አሁንም አሉ እዛው በአካባቢው ገብተው በሙሉ የህክምና ቁሳቁሶችን፣ የሆስፒታል አምቡላንስን፣ የግብርና ጣቢያ ኮምፒውተር ሁሉን ጭነው ወሰዱ፣ መኪኖች ሳይቀር። ከዛ ጭነው ከወሰዱ በኋላ የህወሓት ሰዎች እንደ ትጥቅ ለሚፈልጉትም ለግልም ለምንም እነዚህን መኪኖች ከተከፋፈሉ በኋላ የተወሰኑ አሮጌ መኪኖችን ሰጧቸው ለታጣቂው። አይ እነዚህን አሮጌ መኪኖችም አንቀበልም ሲሉ በደንብ አድርገው ገረፏቸው። የተወሰኑት ህክምና ላይ ነው ያሉት፣ ተደብድበው እጃቸው ተሰብሮ እግራቸው ተሰብሮ ጥርሳቸው ሁሉ ይረገፋል። ይሄ ሲሆን ኪሮስ ሮማህም ይሁን ማንም ያዴን አመራር እንዲህ ነው ብሎ የተናገረ ልክ ነው፣ ተገቢ ነው። ሃይራርኪ አለ። እኛ አብረን ነው የምንሰራ። ከኛ የበለጠ የትግል ልምድ ያላቸው ስለሆኑ አብረን መስራት አለብን። ሰው ይሄንን
የበታችነት ስነ ልቦና ይዘው ህወሓት ጋር አብረን ካልታገል 4 ኪሎ አገባም የሚል ውድቅዳቂ ያለበታል። የዚህ ውድቅዳቂ የሚደግፈው የወደቀ የፖለቲካ አመራር አለ። ይህንን በደንብ ማየት ያስፈልጋል። እዚህ ከጽንፈኛው ፋኖ ጋር አንታከምም፣ ጽምዶም አያስፈልገንም የሚል በተለያየ ህወሓት ውስጥ በሰፊው እየተራገበ ነው ያለው። ነገር ግን ትናንት የታወቁ ኩፍቶ ጋርጃሌ የነበረውን የምስራቅ አማራ ፋኖ ወይ ምኒልክ እዝ የሚባለውን ትናንት ነግሬያቸዋለሁ። በጠለምት ግንባር እንዲሁም ከአዴን ጋር ጨምረው ከፊት አድርገው ወደፊት ሰቆጣ እንቆጣጠራለን በሚል ገፍተው ማለት ነው። እነሱ ከኋላ ይሄ ጭላን ይዘው ሰፖርት እናደርጋቸዋለን በሚል ተቀምጠው ነው ያሉት። ምሽግ ውስጥ ገብተዋል። እንግዲህ የአማራን ህዝብ ያዋርዳሉ። እነሱ ራሳቸው ተዋርደዋል። የአማራን ህዝብ ያዋርዳሉ። በመከራም ቢሆን የተገኘች ትንሽዬ ብልጭ የምትል መሰረተ ልማት ካለ እሷንም ያወድማሉ። መልሰው እንደገና ደግሞ በልማት ወደ ኋላ ቀረን የሚል ደግሞ ጩኸት ይኖራል ማለት ነው። እና እሱን በደንብ ማየት፣ በደንብ መከራከር፣ መወያየት ያስፈልጋል ማለት ነው። ማለት የምፈልገው እሱን ነው። ምናልባት በዚሁ አጋጣሚ ትናንት የቀድሞ የህወሓት መስራች ኢንጂነር ግዳይ ዘርአጽዮን ሻዕቢያ በቀጥታ ከህወሓት ጋር ሊዋጋ ስምምነት ላይ ተደርሷል የሚል መረጃ የዙም ኮንፈረንስ ላይ አንድ ወዳጅ ልኮልኛል። እኔ ስቲል ሻዕቢያ እኔ እስካሁን የምማምነውን ነው ብያቸዋለሁ። በቀጥታ ፊት ለፊት በፐብሊክ አውጆ ከኢትዮጵያ መንግስት ጋር ይዋጋል የሚል እምነት የለም። ምንም ጥርጥር የለው። ታጣቂውን ወደ ሱዳን በማሻገር የሚያገኘው ጥቅምም ስላለ ለህወሓት የሚሰጥ በእርዳታም በግዥም የሚመጣን የጦር መሳሪያ የሚፈልገውን መጠን እያስተላለፈ ሌላውን እያስቀራ የህወሓት ከፍተኛ አመራር ቤተሰቦችን ትናንት ነግሬያቸዋለሁ። የክንፈ ዳኘው ልጅ፣ የፈትለወርቅ ገብረ እግዚአብሔር፣ የጀነራል ምግብ ኃይለ ልጅ እንኳ ቀደም ብሎ ነው ሄደው እና ራሳቸው በቁጥር ከፍ ያሉ እንግዲህ ያለኝን መረጃ ነግሬያቸዋለሁ። ወደ 2000 ፕላስ የሆነ ፓስፖርት አዘጋጅቶ የኤርትራ ፓስፖርት አዘጋጅቶ ለአንዱ $50,000 ነው የሚሸጠው። ይህንን ፓስፖርት ነገ ተቀብሎ ያሳልፋቸዋል አያሳልፋቸውም? እንግዲህ ጦርነቱ ነው የሚወስነው፣ ምቱ ነው የሚወስነው። ነገር ግን በቀጥታ ራሱ ግንባር ሰፍቶ እዚህ በቡሬ ግንባር በኩል ለምሳሌ በቡሬ ግንባር እንደዚህ ቆርጦ ሌላውን ሰፖርት አድርጎ ከላይ እስከታች ከሱዳን የተዋሳቸው አርኤስኤፍ ጥቃት እንዳይፈጸምባቸው በሚል የሱዳን የባህር ኃይል ትጥቆችና የአየር ኃይል ትጥቆች ምጽዋ አስመራ ነው ያሉት። የተወሰኑትን ወደ ውጊያ ከተገባ በሚል የኤርትራን ሰንደቅ ዓላማ ምልክቶች እየተለጠፉ ነው ያሉት። ሄሊኮፕተሮች፣ ጀቶች እነሱን ተጠቅሞ አስነስቶ የአየር ሽፋን የድሮን ሽፋን እየሰጠ በሙሉ ይዋጋሉ ወይ? እናየዋለን። እኔ ደጋግሜ ብያቸዋለሁ። አይ ዶንት ቲንክ ሶ። ለምሳሌ አልቡርሃን ሱዳን አብሮን ይዋጋል አሉ። ጦርነት በባለፈው በዚህ በሸረና ሞከሩ፣ ተመቱ። ዘን ምን አሉ? አርኤስኤፍ እንደዚህ ጥቃት ፈጸመብን። ከዛ በአፈቀላጤዎቻቸው በኩል የለም የድሮን ኦፕሬተሮች ከእስራኤል ከዩኤኢ ከዩክሬን እንደዚህ መጥቶ ነው። ቲዲኤፍ አይቷል፣ አስመራ አይቷል፣ ካርቱም አይቷል። በቴክኖሎጂ ላይ ብቻ ተንጠልጥለ የትም አትደርስም እና አህያ እየነዳ ነው የትም የምትደርሰው። አሁን አህያ እየነዱ በተወሰነ አካባቢዎች ጽንፈኛው ፋኖ በያዛቸው የወሎ አካባቢዎች እዚህ ምሳም ሰርገው እየገቡ ይሄ ሰርገው ሲገቡ እኔ መረጃ ሲኖረኝ የኔ እኮ የመረጃ ምንጭ ሌላ አይደለም፣ እናንተ ናችሁ ቤተሰቦች የምትከታተሉ። መዋቅሩ በአካባቢ ያለው መዋቅር አያውቅም ወይ? ይህን ካላወቀ እንግዲህ ከገዱ ጋር ነው የሚሰራ ማለት ነው። በሃይራርኪው በመንግስታዊ መዋቅሩ ሃይራርኪ ውስጥ ያለውን ትቶ ከገዱ ጋር የሚሰራ ከሆነ ምን ልታረጉ ትችላላችሁ? አንደኛ እዚህ ያለው
የገዱ መዋቅር መበጠስ ባለመቻሉ መጠየቅ አለበት። ሁለተኛ ደግሞ ከገዱ ጋር እሰራለሁኝ ብሎ ህዝቡን አንድ የሚሆን ሁለት ህዝብ ለእንግልት የሚዳረግ ደግሞ አመራር መጠረግ አለበት። ይሄን የጽኑ እምነት ነው ከትናንት እስከ ዛሬ እና ምንድን ነው ለጥገና ልኳቸው የነበሩ ደጋግሜ ነግሬያቸዋል። ወደ 10 ሚሊዮን ዶላር የከፈለባቸው ከባድ መሳሪያዎች ይሰጠን እያሉ ደጋግመው ሻዕቢያን ሲጠይቁት ከእናንተም ድጋፍ ስጡን፣ ኢብን ከግብፅም ከሱዳንም ያገኟቸው የከባድ መሳሪያዎች ድጋፎች አሉ። እነዛን ሁሉ ሻዕቢያ ኖ አንሰጣችሁም። የማንሰጥበት ዋናው ምክንያት አሁን እኛ እናንተ አገግላችሁ ሙሉ ለሙሉ ጦርነት ካልጀመራችሁ ስለማናግዛችሁ ለድሮን ጥቃት ይጋለጣሉ በሚል ከልክሎ የቆየ ነበር። አሁን እንግዲህ የኢንጂነር ግዳይ ዘርአጽዮን የትህነግ መስራቹ ሻዕቢያ በቀጥታ ሊዋጋ ተስማምቷል የሚለውን አንድ እንዳለ እንውሰደውና ከዛ በዘለለ በዚህ በቀጣይ 2 ቀን እንግዲህ ዛሬ አርብ ምሽት ነው፣ ቅዳሜ እሑድ፣ ከዛ ባለፈ ታጣቂው በከፍተኛ ደረጃ እየተበተነ ነው ያለው። አሁን ይሄ ስነግራችሁ ጀስት ሲምፕል ፕሮፓጋንዳ እንዳይመስል፣ ለምሳሌ በተጨባጭ ሶሪ እንግዲህ ብርድም ሳይኖር አልቀረም ማለት ነው እና ኤግዛክትሊ እንዲሁ ከአርሜ 24 ለምሳሌ ሪፖርት የተደረገ ነው የምነግራቸው። ከአርሜ 24 12 ታጣቂ ጠፍቶናል ብለው ዛሬ ጠዋት ሪፖርት አድርገዋል። ትናንት ማታ ነው 12 ታጣቂ ጠፋን ያሉ። አርሜ 26 10 ታጣቂ፣ አርሜ 50 8 ታጣቂ፣ አርሜ 22 6 ታጣቂ፣ በድምሩ እነዚህ 4 አርሜዎች ብቻ 36 ታጣቂ ጠፍቶናል ብለው ትናንት ማታ ጠዋት ሪፖርት ያደረጉት ነው። ዛሬ ሙሉ ቀን በአላማጣ በኩል በቆቦ በኩል አላማጣ አምጥተው በቆቦ መስመር ይዞ በተመሳሳይ እንግዲህ ነገ በደንብ የምናጣራው ነው። ነገ ስላችሁ ጀስት ኤግዛክትሊ ነገ ማለት ነው። በታሪክ ፊት የሆነ ጊዜ ኦኬ እንዲህ ብለህ ነበር እኮ ብለን መልሰን በህይወት ካለን የምናወራው ነው። እድሜ ጤና ከሰጠን ተልኮ እየተሰጣቸው ከጽንፈኛው ፋኖ ባለባቸው ቤዞች በተለያዩ አካባቢዎች እንዲሰርጉ ተልኮ ተሰጧቸው የተንቀሳቀሱ ነው። ልክ አካባቢውን ህዝብ መስለው ባህያ ትጥቅ ጭነው ጀሌ መስለው የተንቀሳቀሱ ነው። ይታወቃሉ መስመሮች፣ አካባቢዎች። እኔ ሳውቀው የአካባቢው አመራር ሌላው መዋቅሩ ይህንን ካላወቀው እንግዲህ ሌላ ጉዳይ ነው ማለት ነው። እና ከነሱም እየጠፋ ነው ያለው በከፍተኛ ሁኔታ። ህወሓት በሻዕቢያ ግፊትም ታጣቂውም በከፍተኛ ሁኔታ እየጠፋ ስላለ ጦርነት በአስቸኳይ መጀመር አለብን በሚል ወስነዋል። ትናንት ደብረጽዮን የኪነ ጥበብ የጦርነት ዘፋኝ ልንላቸው እንችላለን። የኪነ ጥበብ ቤተሰቦችን ዞሮ ሰብስቦ ሲያወያያቸው ነበረ። በሰላማዊ መንገድ እንድንፈታ አትጠይቁን፣ በምንም ታምር በሰላማዊ መንገድ አንጨርሰውም፣ ያለን አማራጭ በቶሎ ብለን ከሌሎች የጽምዶ ኃይሎች ጋር ተባብረን ስለጨረስ ወደ ውጊያ መግባት ነው ብሏል። እንግዲህ ውጊያ ከተከፈተ በኋላ እሳቱ ነው የሚወስነው። እንዲያርጌ በዚህ በኩል ይሄን አስርጌ እዚህ አካባቢ ይሄንን ዋናው ውጊያ እዚህ እየተከናወነ አላማጣ ጋር ወይ ቆቦ ጋር ዋናው ውጊያ ተከፍቶ እኔ ከጀርባ እዚህ ጋር ተኩሳለሁ እንዲህ ብለን ፕላን አድርገን ሊሆን ይችላል። ጦርነት በፕላን መሰረት አይደለም። ጦርነትና ውሃ አንድ ጊዜ ሰብሮ ከወጣ በኋላ ልታቆሙ አልችልም። እኔ ጉዳት ማድረስ አይችሉም አላልኩም። ደጋግሜ ማንኛውም 2ም ይሁን 3ም ሰው ይሁን ታጥቆ ጉዳት ያደርሳል። መንገድ ሊዘጋ ይችላል። ንጹሐንን ይገድላል። የመጨረሻ የሆነ ምሽግ የሆነን ግንባር ባትሉን ልታሸንፍ ትችላለህ። አዘ ኢንድ ኦፍ ዘ ዴይ ጦርነቱን ታሸንፋለህ ወይ ነው? አታሸንፍ። ስለዚህ ለምን ተጨማሪ ጉዳት፣ ለምን ተጨማሪ ውድመት ይደርሳል፣ ለምን መለላክ አስፈለገ ለሚለው ከምንም በላይ የትግራይ ልሂቃን
ሌሎችም እየጠየቁ ስለሆነ እሱ ነው የሚያስፈልገው። እዚህ በጽንፈኛው ፋኖ በኩል ያለው እሱ ማየት ያስፈልጋል። ስለዚህ በከፍተኛ ደረጃ እየተናደ እየጠፋ እየወጣ ነው ያለው። ከህዝቡ ጋር ምሽጋቸውን ጥለው እየወጡ ነው። ገሚሶቹ ትጥቃቸውን ይዘው፣ ገሚሶቹ እዛው ትጥቃቸውን አስቀምጠው፣ በዚህ ምክንያት በየቦታው ኬላ እንዲቆም፣ ሁሉም ደግሞ አንድ ባንድ እርስ በርስ እንዲጠባበቁ፣ ኢብን ቅርበት ያላቸው በየአካባቢው ከወትሮ በተለየ ሁኔታ ከተማ ውስጥ ከታጣቂው አባል ተመልምለው ግን ሲቪል መስለው በየከተማው ሂደው የጠፉትን የሚጠቁሙ ከህዝቡ ጋር የተቀላቀሉ የደህንነት አባላት የተበተኑበት ሁኔታ በሰፊው እንዳለ መረጃዎች እየወጡ ነው። ዝሮ ዝሮ እሱንም የትግራይ ህዝብ ይሄ የሚጠፋው አይደለም። በሌላው አካባቢ ያለው ይሄ ነው ማለት ነው። እሱን ካልኳቸው በኋላ እንግዲህ ምናልባት ሌላው ወደ ጎረቤት ወደ ምስራቅ አፍሪካ ስንሄድ የኡጋንዳ ህዝብ ተወካዮች ምክር ቤት ወይም ፓርላማ በትናንትናው ዕለት የኡጋንዳ ፖፑላር ዲፌንስ ፎርስ የኡጋንዳ ህዝባዊ መከላከያ ኃይል በጋዛ ዓለም አቀፍ የሰላም ማስፈን ኢንተርናሽናል ስታቢላይዜሽን ፎርስ ውስጥ አካል እንዲሆን በአብላጫ ድምፅ አጽድቋል። ከሞሮኮ በመቀጠል እንግዲህ በይፋ በጋዛ የሰላም ማስከበር ለመሰማራት ዝግጁነቱን የገለጸ ሀገር ሆኗል ማለት ነው። ምናልባት እንግዲህ ሜጀር ጀነራል ጃስፐር ጀፈስ የሚመሩት ሜጀር ጀነራል ጃስፐር ጀፈስ ሰርድ የእስራኤልና የሊባኖስን የሰላም ስምምነት ከዚህ በፊት በበላይነት የተቆጣጠሩ በኢራቅ 2003 ላይ እግረኛ ጦር እየመሩ የተሳተፉ ናቸው። የሐማስ ትጥቅ ከፈታና የእስራኤል ጦር ጋዛን ለቆ ከወጣ በኋላ ወደ 20 ሺህ ገደማ የሚሆን ከተለያዩ ሀገራት፣ እነዚህ ሀገራት ማለት ራሳቸው አንደኛ ፈቃደኛ መሆን አለባቸው፣ ሁለተኛ ደግሞ የእስራኤል መንግስት ቢሰፍሩ ምንም ቅሬታ የለብኝም ብሎ ሊስማማ ይገባል ማለት ነው። ወደ 20 ሺህ ገደማ ጦር የሚመራ ይሆናል። ኡጋንዳ ከእስራኤል ጋር ጠንከር ያለ ግንኙነት እየመሰረተች ያለች አገር ነች። እሱ ሌላው መረጃ ነው። ምናልባት በቀጣይ ኡጋንዳ የሄክሳጎን ኦፍ አሊያንስ ሜምበር ልትሆን ትችላለች። ምንድነው ሄክሳጎን ኦፍ አሊያንስ? ቀጥዬ የምነግራቸው ይሆናል ማለት ነው። ሌላው ወደ መካከለኛው ምስራቅ ስንሄድ እንግዲህ በዛሬው ዕለት ትናንት የፓኪስታን ውጭ ጉዳይ ሚኒስትርና መከላከያ ሚኒስትር ወደ ሳውዲ አረቢያ ያቀናሉ ብያችሁ ነበረ። በዛሬው ዕለት የፓኪስታን የጠቅላይ ሚኒስትር ሻህባዝ ሸሪፍ በተመሳሳይ የቱርክ ፕሬዚደንት ረጅብ ጣይብ ኤርዶጋን እና የሳውዲ አረቢያ ልዑል አልጋ ወራሽ መሐመድ ቢን ሰልማን በጋራ በመሆን የጋራ መከላከያ ስርዓት ወይንም መካ ላይ ስለተፈረመ የመካ ጆይንት ዲፌንስ አግሪመንት የሚባል ተፈራርመዋል። የስምምነቱ ዋነኛው ቁልፍ በተፈራራሚዎች መካከል በአንዱ ሀገር ላይ የተፈጸመ ወታደራዊ ጥቃት በሌላው ሀገር ላይ እንደተፈጸመ ይቆጠራል የሚል ነው። ለምሳሌ አፍጋኒስታን ወይም የታሊባን ታጣቂ በፓኪስታን ላይ ጥቃት ቢፈጽም ያ ጥቃት በቱርክ ላይ እና በሳውዲ አረቢያ ላይ እንደተፈጸመ ይቆጠራል። በተመሳሳይ በሳውዲ አረቢያ ላይ የሚፈጸም ጥቃት በቱርክና በፓኪስታን ላይ እንደተፈጸመ የሚቆጠር ይሆናል። እዚህ ውስጥ ማን ምን አለው ብላችሁ ስትሄዱ ፓኪስታን በኢኮኖሚ ደረጃ ዝቅተኛ ኢኮኖሚ ያለው ሀገር ነው። ነገር ግን ኒውክሌር ቴክኖሎጂ አለው። የኒውክሌር የጦር መሳሪያ አለው። በተመሳሳይ የኒውክሌር ቴክኖሎጂ ኢንሪችመንት ጨምሮ አለው ማለት ነው። ቱርክ እጅግ በጣም እያደገ በፍጥነት እያደገ ያለ ኢኮኖሚ ያለው የኔቶ አባል ሀገር ነው። የሚሊተሪ ኢንዱስትሪያቸው በፍጥነት እያደገ ያለ ነው። በተለይ በዚህ አቪዮኒክስ ላይ፣ አቪዬሽን ላይ፣ ድሮን ቴክኖሎጂ ላይ፣ የሚሊተሪ ቴክኖሎጂ፣ የሚሳይል ቴክኖሎጂያቸው ኔቪ ላይ እንዲሁም በአውሮፓ ውስጥ ወይ በኔቶ አባል ሀገራት አሜሪካን ያካተተው ከአሜሪካ በመቀጠል ግዙፍ የሆነ የጦር ሰራዊት ያለው ያ የጦር ሰራዊትም ሪጋርድለስ ኦፍ ሰክሰስ ስኬታማ ነው ስኬታማ አይደለም የሚለው ሌላ ጉዳይ ሆኖ ግን
በውጊያ የተፈተነ በትክክል በጦር ግንባር ላይ ሊቢያ ላይ ገብቶ የተዋጋ እዚህ ከሁቲዎች ጋርም የተዋጋ ኦፍኮርስ ድል ያደረገ አይደለም። ዞሮ ዞሮ ይሄ የተሞከረ ያለው ነው። ሳውዲ አረቢያ ደግሞ ገንዘብ ፔትሮዶላር አለው። በጣም ግዙፍ የሆነ ኤክሰስ የሆነ ገንዘብ አለው። ስለዚህ ይህንን በማሰባሰብ የቱርክን የወታደራዊ ቴክኖሎጂ፣ የፓኪስታንን የኒውክሌር ቴክኖሎጂ ኢንክሉዲንግ ዳት ኦፍ ኒውክሌር ሽልድ የኒውክሌር የጦር መሳሪያ አክቹዋሊ የምታስፈራሩበት እንጂ የምትዋጉበት አይደለም። አሁን ዓለምም የሚያሳየው እሱን ነው። ለምሳሌ እንዲያው ምን እያልከን ነው ካላችሁን ሩሲያ ለምሳሌ ስታቲስቲያ የሚባል ኦገስት 5 2025 ቸክ እንድታርጉት ብዬ ነው። እዛ ላይ ያገኘሁት መረጃ ሩሲያ ወደ 4309 የኒውክሌር የጦር መሳሪያ ኒውክሌር ዋር ሄድ አላት። 4309 አሜሪካ ወደ 3700 አላት። ቻይና 600፣ ፈረንሳይ 290፣ እንግሊዝ 225፣ ህንድ 180፣ ፓኪስታን 170፣ እስራኤል 90፣ ሰሜን ኮሪያ 50 ይላል። ነገር ግን እንደምታዩት አሁን ሩሲያና ዩክሬን እየተዋጉ ነው። ሩሲያ አልተኮሰችም። ይህ መሰረተ ልማቷ እየተመታ ምን እያለ ነው? ምክንያቱም ዩክሬን ምን አላት? ኤግዛክትሊ የኔቶ አባል ባትሆንም እንዲሁ ሙሉ ለሙሉ የኔቶ አባል ነች ባይባልም ዩክሬን ላይ ኒውክሌር ከተኮስክ መልሶ ሌላው ሀገር ኒውክሌር ይተኩስብሃል። ስለዚህ ውጤቱ ምንድን ነው የሚሆነው? ሚቹዋል ዲስትራክሽን ኢፌክት ነው የሚሆነው። ፓኪስታን ኒውክሌር ስላለኝ በሚል የሆነ ሀገር ላይ ብትተኩስ ያኛው ሀገር ደግሞ አሊያንስ ስለሚኖረው እኔ ከዚህ በፊት ዶናልድ ትራምፕ ለምሳሌ ህንድና ፓኪስታን ጦርነቱን ባያቆሙ ኑሮ ኒውክሌር ሊተኩሱ ይችሉ ነበር ነው። አይ ዶንት ቲንክ ሶ። ምክንያቱም ሚቹዋል ዲስትራክሽን ኢፌክት አለው። አውቶማቲክ ነው። ጥፋቱ እኩል ነው የሚሆነው። ዞሮ ዞሮ የኒውክሌር ሽልድ የሚያገኝ ይሆናል። አንድ አልበላሽም ምን አመጣው እንዲሉ እንግዲህ እነ ረጅብ ጣይብ ኤርዶጋን የአናዶሉ ኤጀንሲም ራሳቸው የቱርኩ ፕሬዚደንት ረጅብ ጣይብ ኤርዶጋንም ይሄ ስምምነት አሉ ወይንም ይሄ የመካህ ጆይንት ዲፌንስ አግሪመንት ማንንም አታክ የማድረግ ዓላማ የለውም። ዘ አግሪመንት ታርጌትስ ኖ ካንትሪ እና ከሌን እንደዚህ ለማጥቃት ምናምን የተፈለገ ነው በሚል የሚወራው ትክክል አይደለም። እኛ ማንም ቢሆን መካ ጆይንት ዲፌንስ አግሪመንት ታርጌትስ ኖ ካንትሪ ሪሜንስ ኦፕን ቱ ፍሬንድሊ ኔሽንስ ሲኪንግ ሪጂናል ፒስ ስታቢሊቲ ኤንድ ፕሮስፐሪቲ ፕሬዚዳንት ኤርዶጋን ይላል። ለምን ከተባለ የቀጠናው ኃይል አሰላለፉን ማየት በደንብ ያስፈልጋል። ለምሳሌ ህንድ አለች። ህንድና ፓኪስታን ያለውን ውሰዱ። ከፍተኛ የሆነ ፍጥጫ ቅድድም አለ። የካሽሚርም ጉዳይ ሌሎችም በቀጠናው ልቆ የመውጣት ጉዳይ አለ። እዛ ውስጥ የኢንዲያን ሚድል ኢስት ኢኮኖሚክ ኮሪደር አለ። በቱርክ ፍላጎቷ ደግሞ በቀይ ባህር ቀጠና፣ በኢንዲያን ኦሽን፣ በአፍሪካ ቀንድ ልቆ የመውጣት ፍላጎት አለ። እዚህ መካከለኛው ምስራቅ ላይ ሂጃዝ ሬልዌይ አለ። የኢንዲያን ሚድል ኢስት ኢኮኖሚክ ኮሪደር የሚያካትተው ህንድን፣ ዩናይትድ አረብ ኤሚሬትን፣ ሳውዲ አረቢያን ዘን ጆርዳንን እና በጆርዳን አድርጎ ደግሞ ወደ እስራኤል ይሄድና የእስራኤልን የሃይፋ ወደብ ወደ አውሮፓ በተለይ ደቡባዊ አውሮፓ ጣሊያንን፣ ፈረንሳይን፣ ግሪክን ማዕከል እንዲያደርግ ያለው የኢንዲያ ሚድል ኢስት ኢኮኖሚክ ኮሪደር ዘን ቱርክ መጣችና ነው የሂጃዝ ሬልዌይ። ሂጃዝ ማለት ሌላ አይደለም። ያ ትልቁ የኦቶማን ቱርኪ ያስተዳድረው የነበረውን መካከለኛው ምስራቅን ያኔ አምቢሽስ ነበር መንገድ የመዘርጋት። ስለዚህ ምን አሉ ጆርዳንን ኖ ጆርዳን የኢንዲያ ሚድል ኢስት ኢኮኖሚክ ኮሪደር አንቺ ጋር እንደመጣ ጆርዳን ጋር እንደደረሰ ወደ እስራኤል መሄዱን እንዲያቆምና በሶሪያ እንዲሄድ አድርጊ። ይህን የምታረጊ ከሆነ እኛ ሰፖርት እናደርጋለን የሚል ይቅርታ በተደጋጋሚ እንግዲህ ስላፈነኝ ነው። ያ ሎቢ አለ። ስለዚህ አገራት ይሄ የሃይማኖት ስብስቡ ለምሳሌ አንዳንዶች የሱኒ አሊያንስ ነው ምናምን ብለው ዘኒው ሱኒ ሙስሊም አለ ስኖት አባውት ሪሊጅን ይሄ ሱኒ ምናምን ሻ የሚባለው አይደለም። ልክ ነው። ሞቢላይዝ ታደርግበታለህ። ተመሳሳይ ቋንቋ እናገራለሁ ብለህ ሞቢላይዝ ታደርጋለህ። ተመሳሳይ ሃይማኖት አለን፣ ተመሳሳይ ታሪክ አለን። ሞቢላይዝ ለማድረግ ይጠቅማል። አልቲሜትሊ ግን
እስኖት አባውት ሱኒ የመሆን ጉዳይ አይደለም። ፓኪስታንም እኮ ብታዩ ለምሳሌ እውነት ነው ማጆሪቲው ሱኒ ነው፣ ግን ከኢራን በመቀጠል በህዝብ ብዛት አንጻር ስታዩት ከፍተኛ ቁጥር ያለው የሺዓ እምነት ተከታይ አለው። የመንን ውሰዱ ለምሳሌ የመንን ብትወስዱ አለዋይ የሺዓ እምነት ተከታዮች አሉ፣ ሱኒዎች አሉ። ሐማስ ውሰዱ፣ ሐማስ እኮ ሱኒ ነው እምነቱ። ኢራን ሺዓ ነው። ኢንተረስት ስላለህ ለጥፋት ትጠቀምበታለህ። በተመሳሳይ ሌሎችንም ማለት ነው። እና ምን ያህል የመካ ጆይንት ዲፌንስ አግሪመንት ውጤት ያመጣል ወይ በዘላቂነት? ለምሳሌ ቱርክን እንውሰድ። ቱርክ የኒውክሌር ግራንት የሚያስፈልገው ሀገር አይደለም፣ የኔቶ አባል ሀገር ነው። ለምሳሌ የኒውክሌር የጦር መሳሪያ የተጠመደላቸው አህጉር አቋራጭ ባለስቲክ ሚሳይሎች ጨምሮ ምድሯ ውስጥ ቱርክ ውስጥ የኒውክሌር የጦር መሳሪያ አለ። የማን? የአሜሪካ። የሆነ ሀገር ለምሳሌ ቱርክ ላይ ጥቃት ቢፈጽም በቱርክ ላይ የተፈጸመ ጥቃት በኔቶ አባል ሀገራት ላይ እንደተፈጸመ ተቆጥሮ የእንግሊዝም የፈረንሳይም የኒውክሌር ካፓቢሊቲ ሰርቭ ያደርጋታል። ምናልባት በረዥም ጊዜ ርቀት በኋላ ላይ የሆነ ጊዜ እስራኤልና ቱርክ የተጋጩ ከሆነ ምን ሊሆን ይችላል? አናዘር ሾ ነው። እሱንም ሶሪ ሂሳብ እንደዛ ተብሎ ስለማይሰራ ማለት ነው። ፓኪስታን ምንም ጥርጥር የለውም ዝቅተኛ መካከለኛ ገቢ ያለው ሀገር ነው። ያ ማለት አቪዬሽን ላይ በጣም ፈጣን የሆነ ቴክኖሎጂ እየተራቀቁ ነው። የጦር ላይ ዞሮ ዞሮ ፓኪስታን ወደፊት ባለጸጋ ሀገር መሆኑ አይቀርም በደንብ ከሰሩበት። ለምን የትኛውም ሀገር ኢንዱስትሪያላይዜሽን ላይ ሚሊተሪ ላይ ጠንካራ ከሆነ የሚሊተሪ ኤክሰለንሱን መልሶ ለልማት መጠቀም ይችላል። ቫይስ ቨርሳ የሆነ ሀገር አለ። ለምሳሌ አንዳንዴ በጣም ሚሊተሪው ጠንካራ የሆነና ቶታሊታሪያን ከሆነ ስርዓቱ የዲሞክራቲክ ኤሌመንት ከሌለው መልሶ ፌል የሚያደርግበት ሁኔታ ይኖራል ማለት ነው። እና ይሄ ሄዶ ሄዶ ስጋት መፍጠሩ ስለማይቀር ከእስራኤል ጋራ ከህንድ ጋራ ራሱ ዩናይትድ አረብ ኤሚሬት ጋራ ተያይዞ ከግሪክ ጋራ ከቆጵሮስ ጋራ የሚፈጥረው ጉዳይ ቱርክ ደግሞ በእነዚህ የባላንጣዎች ጉዳይ ስላለ ረጀብ ጣይብ ኤርዶጋን ምን አለ? ኖ ኖ ኖ ኖ ይሄ የሚፈጥረው ማንንም ታሳቢ ያደረገ አይደለም። መካ ጆይንት ዲፌንስ አግሪመንት ታርጌትስ ኖ ካንትሪ ሪሜንስ ኦፕን ቱ ፍሬንድሊ ኔሽንስ ሲኪንግ ሪጂናል ቀጠናዊ ሰላም መረጋጋትና ብልጽግናን የሚፈልግ ነው አለ። አንዳንዴ ለዚህ ነው አልበላሽምን ምን አመጣው የሚያሰኘው ማለት ነው። እና ሳውዲ አረቢያ ቱርኪ ኤንድ ፓኪስታን ጆይንት ዲፌንስ አግሪመንት ኮንሲደርስ አን አታክ ኦን ኤኒ ዋን ኦፍ ዘ ስሪ ካንትሪስ አዝ አን አታክ ኦን ኦል ይላል። እዚህ ላይ እኔ ማሳየት የፈለግኩት ይሄ መካረር ምንም ጥርጥር የለው፣ ይሄ ቀጠናዊ መሰሳብ ለምን ግብፅ እዚህ ውስጥ አልገባም? አብሮ ከሳውዲ አረቢያ ጋር ነኝ ይላል፣ አብሮ ከቱርክ ጋር ነኝ ይላል፣ ወታደራዊ ልምምድ ሲያደርግ ነበር። ከፓኪስታን ለምን እዚህ ውስጥ አልገባም? ቢገባ የሚያጣው ጉዳይ ስላለ ሌላ ኃይል አስተላልፍ ይዞ ወጥቶ ሲናይ ላይ ሌላ ኃይል አስተላልፍ ሲይዝ ከነል ላይ የሚፈጥረው ስጋት አለ። እዚህ ላይ ይሄ ሄዶ ሄዶ ምን ያመጣል ከተባለ ሄክሳጎን ኦፍ አሊያንስ የሚባለውን አክቲቬት ያደርገዋል። ይሄ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ፌብሩዋሪ 2026 ላይ ፕሮፖዝ ያደረጉት ነው፣ ያስተዋውቁት እቅድ ነው። ዋነኛ ኮርኔምድ ሜምበር የተባሉት እስራኤል ፕሮፖዘሩ አርቃጭዋ፣ ህንድ ወሳኟ ፖዚሽን ሴንትራል ፒላር የተባለችዋ፣ ግሪክ ቆጵሮሱ ነው። ሌሎች ደግሞ ፕሮስፔክትድ አንድ አንቲሲፔትድ ካቴጎሪስ በሚል የተቀመጡ ለምሳሌ አና አይደንቲፋይድ አረብ ስቴት። እዚህ ውስጥ እነማን ይመጣሉ? የአብርሃም አኮርድ የፈረሙ ሀገራት ማን ሶሪ እዚህ ውስጥ ማን ይመጣሉ ካል ባህሬን፣ ሞሮኮ፣ ዩናይትድ አረብ ኤሚሬት ይመጣል። አፍሪካን ፓርትነሮች የአፍሪካ አጋር ተብሎ ኢትዮጵያ ነች አንዷ የተለየች። ሌሎች ደግሞ የኤዥያ ሀገራት በሚል የተለዩ አሉ። እዚህ ውስጥ እንግዲህ በደንብ ማየት የሚጠበቅብን የኤዥያን ስቴትስ አዲሽናል ላይክ ማይንድድ ካንትሪስ ኢንዲዮ ፓሲፊክ
ሰራውንዲንግ ሪጅንስ ተብሎ የተቀመጡ አሉ እና ያኔ ፌብሩዋሪ 2026 አስተዋውቀው ወዲያውኑ ኦፍኮርስ ረጀብ ጣይብ ኤርዶጋንን መጥተዋል። ኢሳቅ ሄርዞግ የእስራኤል ፕሬዚዳንት ወደ አዲስ አበባ መጥተው ነበር እና ያንን ተከትሎ አልጀዚራ ያወጣው አንድ ጽሑፍ አለ፣ ብታነቡት ደስ ይለኛል። ዊል ኢትዮጵያ ቢ ፓርት ኦፍ እስራኤልስ ሄክሳጎን አሊያንስ ራይቫሊንግ ኢትስ ኢነሚስ፣ ተቀናቃኞቿን ለመገዳደር ለማሸነፍ ልቃ ለመውጣት ኢትዮጵያ በእስራኤል በኩል የቀረበውን ሄክሳጎን አሊያንስ ትቀላቀላለች የሚል ጽሑፍ ወጣ። አላማ አለው። አንደኛ ልትቀላቀል ትችላለች፣ ሁለተኛ ኢትዮጵያ እንድትቀላቀል የሆነ ካቴጎሪ ውስጥ እንድትገባ ይፈልጋል። የኢትዮጵያ መንግስት ደግሞ እዛ ውስጥ አይደለም ያለው። የሆነ ካቴጎሪ ውስጥ ስትገባ ጭልጥ ብለህ ነው የምትሄደው። ስትራቴጂክ አምቢጊቲ ነው። የኢትዮጵያ ከኢራን ጋርም we don't have any problem፣ ከግብፅ ጋር ችግር የለብንም፣ ከማንም ጋር ችግር የለብንም። እኛ ወዳጅም ጠላትም የምንለየው በርዕዮተ ዓለም ሰውን አይደለም። ሰርቫይቫል የሆኑ ጥያቄዎች አሉ። አንደኛ ኢትዮጵያ ያላትን የገጸ ምድር የከርሰ ምድር የሰው ኃይሏን ውስን ካፒታላችንን ተጠቅመን በፍትሃዊ መልኩ ሌሎችን ሳንጎዳ ማደግ መበልጸግ፣ ህዝባችንን ከኋላ ቀርነት ከጨለማ ከድንቁርና ማውጣት እንፈልጋለን። ግጭት ሲመጣ ለውጭ ጠላት ለውስጥ ባንዳ የሚተባበር ግጭትን የበለጠ የሚያግለበልብ ቤንዚን የሚሆን አንዱ የሚፈጠር ድህነት ነው፣ ድንቁርና ነው፣ ኋላ ቀርነት ነው። በሀገሩ ላይ የሚቆም ምንም ችግር የለም። እኔ ከሰይጣን ጋርም ቢሆን አብሬ እሰራለሁ፣ ከሱዳን ጋር ከሌላው ጋር ምን ችግር አለው? እኛ ይመጣል። በቃ ድንቁርና የሚያመጣው ያ ደግሞ ድንቁርና ደግሞ እንትኑ ብዙ ነው፣ አጫፋሪ። እኛ ከማንም ጋር ሆነን ከግብፅ ይሁን ከማን ወዳጅና ጠላት እኛ ማንም ሊመርጥልን አይችልም እና አብረን ሆነን ብልጽግና እንጥላለን ይላል ወይ? ልሽ ብልጽግና እንጥለህ እስቀጣይ ሱዳን ሲደግፍህ ወይ ግብፅ ሲደግፈው ወይ ሌላው ሀገር ሲደግፍህ ምን አስቦ ነው? ኢትዮጵያ በወንዟ ላይ በናይል ገባሮች በናይል ወንዝ ላይ ግድብ እንድንሰራ አንፈቅድላትም ያለ ሀገር አንተን ሲደግፍህ ምን ሊያደርግ ነው? ለምን መጠየቅም የለም። አንተ ከጠየቅም የብልጽግና እንትን ነው ፋርሲ ብላ ወዘተረፈ ትባላል። ይህንን ያመጣው ምንድን ነው? ኋላ ቀር መሆናችን፣ ድህነታችን፣ አለመማራችን፣ የዕለት የዕለቱን ሾርት ሳይትድ መሆናችን ለሌላው መጠቀሚያ እንድንሆን አደረገ። በራሱ ይሄ የሀገር ፍቅር ወዘተረፈ የሚባለው ፓትሪዮቲዝም መላላቱ እንደተጠበቀ ነው። ስለዚህ ድህነት፣ ኋላ ቀርነት የኢኮኖሚ ችግር ብቻ አይደለም፣ የህልውናም ችግር ነው። እማንበለጽግ እማናድግ ከሆነ ኢትዮጵያ ትበተናለች። ይሄ ማሳያ ነው። ሌላውም ሀገር አድርገውታል። ጦር ብቻ አይደለም፣ የውጭ ወረራ ብቻ አይደለም ሀገርን የሚያፈርሰው፣ ድህነትም ያፈርሳል። ይህንን የሚተባበረን ወዳጃችን ነው። ወደ ቀይ ባህር መዳረሻ እንፈልጋለን። ይህን የሚተባበረን ወዳጃችን ነው። ተቋም ግንባታ እንፈልጋለን። የሚሊተሪ ኢንዱስትሪ ኮምፕሌክስ፣ የልማት ተቋማት፣ የአገልግሎት ሰጪ ተቋማት፣ በዚህ የሚደግፈን ወዳጃችን ነው። ሊትመስ ቴስታችን ይሄ ነው። ይህንን የሚደግፈን ከሆነ አብረን እንሰለፋለን። ይህንን የሚቃወምም ከሆነ ነገ ከነገ በስቲያ ስለሚያስተካክል ሊያስተካክልም ስለሚችል የበለጠ ጠላትነት የሚያመጣ አሊያንስ ውስጥ አንገባም። ዛት ኢዝ ዋት ስትራቴጂክ አምቢጊቲ እና አልጀዚራ ዊል ኢትዮጵያ ቢ ፓርት ኦፍ እስራኤልስ ሄክሳጎን አሊያንስ ራይቫሊንግ ኢትስ ኢነሚስ ብሎ በድጋሚ ይቅርታ እንግዲህ ይሻለኝም ያው ጸሎት አድርጉልኝ ከእግዚአብሔር ጋር ይሻለኛል ብዬ ተስፋ አደርጋለሁ። በ25 ፌብሩዋሪ 2026 የወጣውን አርቲክል አንብቡት። ዞሮ ዞሮ ትልቁ ነገር የዚህ የመካህ ጆይንት ዲፌንስ አግሪመንት መምጣት ወሳኝነት ያለው ነው፣ ጠቃሚ ነው። ስቴብል በሆነው ዓለም የተጠቀምነው ነገር የለም።
ስለዚህ ሸክ ሲደረግ አንስታቢሊቲ ሲመጣ በጣም ዳይናሚክ ሆነ መለወጥ ሲመጣ በደንብ የውስጥ ልዩነታችንን በይደራ ቆይተን ቀጠናው ላይ ቪዚብል የሆነ ፕሬዘንስ ካለ መጠቀም እንችላለን። ለምሳሌ ወደ 44 አባል ሀገራት ያሉት ከዛ ውስጥ ኤግዛክትሊ አባል እንሆናለን ወታደር እናዋጣለን ብለው በሳውዲ አረቢያ መሪነት የቀይ ባህር የሰላም ማስከበር ኃይል የተባለው ሲመጣ መጀመሪያ ኤርትራን አገለሏት። በኋላ በግብፅ አማላጅነት እንድትገባ ተደረገ። እዚያ ከገቡ በኋላ ኤርትራ ሁኔታውን ስታየው በቃ ሰራዊት አበርክቶ ይናርጉ ከየመን ሁቲ የሚሰነዘረው እንዋጋ የሚል ሆነባቸው። ምን አሉ? 12 ነጥብ አለን መሰራት ያለበት ሌላው የማይመለከተውን ሁሉ የጠረፉ ተዋሳኝ ያልሆነ ወይ ናይጄሪያን ወይ ጋቦን ምናምን ለምን እንጋብዘዋለን? ከአቅማችን በላይ በሆነው ይሁን። ዋናው ትኩረት መሆን ያለበት የጠረፍ ተዋሳኙን ሀገራት ሉዓላዊነት ማክበር ነው። ስለዚህ እንዳትነካኩኝ ነው። ለዛ ነው እኔ ሶሪ እንግዲህ ለዛ ነው እኔ የየመን ሁቲ ለኢትዮጵያ ያስገኘው በረከት አለ ያልኳቸው። ሌሎች ተጨማሪ መረጃዎችን በጋቱሎ ነገ እንዲሁም በዕለታዊ የምንመለስባቸው ይሆናል። በጣም ስለረበሽኳቸው እጅግ በጣም ይቅርታ። ታንኪዩ